አንድ ሙስሊም ሰጋጅ ሰላተ ዙሁርን እየሰገደ ነበር። ለአምስተኛ ረክዓ ተነስቶ ቆመ። ወለም የዝኩር ዚያደተ ኢላ ወሁወ ፊ ተሸሁድ። ይሄን አምስተኛ ረክዓ መጨመሩን ግን አላስታወሰም አተሕያቱ ቁጭ ብሎ በሚቀራበት ጊዜ እንጂ ሙሉ ረክዓውን ካጠናቀቀ በኋላ ነው። ተሸሁድ ቁጭ ባለበት አሁን የነበረው ቅያም አራተኛ ሳይሆን አምስተኛ መሆኑን አስታወሰ። ታዲያ ምን ያደርግ ሲባል ፈዩክሚሉ ተሸሁድ፣ ያን የጀመረውን ተሸሁዱን ይጨርሰዋል። ወዩሰሊም፣ ወደ ቀኝ ወደ ግራ ያሰላምታል። ሰላቱ ተጠናቀቀ ማለት ነው። ላመጣው አንድ ረክዓ አምስተኛ ቅያም ከዛ ምን ያደርጋል? ثم يسجد للسهو፣ እዛው ባለበት ሁለት ጊዜ ስጁድ ይወርዳል። ወዩሰሊም፣ ወደ ቀኝ ወደ ግራ ያሰላምታል ማለት ነው። فإن لم يذكر الزيادة إلا بعد السلام، እሺ መጨመሩን ያስታወሰው ሰላቱን አሰላምቶ ከጨረሰ በኋላ እንጂ እዛው ሰላት ውስጥ ካልሆነስ ካሰላመተ በኋላ ዚክር እያደረገ ወይ ዱዓ ላይ ከነበር ዱዓ እያደረገ በሶላቱ ላይ አንድ ረክዓ መጨመሩ ትዝ ካለውስ ምን ያደርጋል? ሰጀደ ሊሰህዊ ወሰለም፣ ሌላ ምንም የሚያደርገው ነገር የለም። እዛው ባለበት ሁለት ጊዜ ስጁድ ይወርድና ወደ ቀኝ ወደ ግራ ያሰላምታል። ወኢን ዘከረ ዚያደተ ወሁወ ፊ አትናኢ ረክዓት ልኻሚሰቲ፣ ግን ጭማሬ መሆኑን ያስታወሰው እዛው በቆመበት ወይ ሩኩዕ በወረደበት ቢሆንስ? አራተኛውን ጨርሶ ያንን የዙሁር ሰላት ለተሸሁድ መቀመጥ ሲገባው ረስቶ ለአምስተኛ ቆመ። ፋቲሃ ክልል ገብቷል። ፋቲሃን እየቀራ እያጠናቀቀ ወይ ግማሽ ላይ እያለ አሁን የቆመው አምስተኛ መሆኑ ትዝ ቢለው ወይ ሩኩዕ ላይ እያለ ትዝ ቢለውስ አሁን ምን ያደርጋል? አንዴ ጀምር ያለው ሊጨርሰው ሳይሆን ማለት ያለበት ጀለሰ ፊል ሐል፣ ያለበትን ሁኔታ ትቶ ሄዶ ቁጭ ነው ማለት ያለበት። ለምን? ከሁለቱ ስጁዶች በኋላ አሁን የማን ነው መብቱ? የተሸሁድ የአተህያቱ ነበር። እሱ በጭማሬ ረስቶ ስለቆመ የቆመው ስለማይቆጠርለት ፋቲሃ ግማሽም ላይ ይሁን ሩኩዕም ላይ ይሁን ጭማሪ መሆኑ ትዝ ካለው ያንኑ ሳይጨርስ ወዲያው ትቶ ቁጭ ማለት አለበት፣ ከዋናው ሊቀጥል ማለት ነው። ከዛም ፈየተሸሀድ አተሕያቱን ተሸሁድን ይቀራል። ثم يسجد ويسلم፣ ከዛም ያሰላምታል ወደ ቀኝ ወደ ግራ። ثم يسجد للسهو ويسلم፣ ከዛ ድጋሚ ሁለት ጊዜ ስጁድ السهو ይወርድና ወደ ቀኝ ወደ ግራ ያሰላምታል ማለት ነው። አሁን በጥቅሉ ከዚህ ሁለት ነገር ነው የተማርነው ማለት ነው። በመርሳት ምክንያት የሚመጣ ጭማሪ ሰላቱ ላይም እያስታወስነው ይሁን ወይም ተሸሁድ ላይ ወይም ሰላቱ ካጠናቀቅነው በኋላ ስጁዱ ሰህው ግድ መሆኑን አንደኛ ትምህርት አገኘን ማለት ነው። ሁለተኛ በጭማሪ ምክንያት የሚመጡት የሰላት ክፍሎች ስጁደ ሰህዋቸው ከማሰላም